አምላክ አሜን። የተከበሩ አባታችን ሊቀ ኅሩያን ተካልኝ ኃይለ ገብርኤል የዚህ ካቴድራል አስተዳዳሪ፣ የተከበሩ መላከ ገነት ዘማርያም ሙጬ የጽርሐ ንግሥት ሐና ቤተ ክርስቲያን አስተዳዳሪ፣ የተከበሩ ሊቀ ስዩማን መንግስቱ ከበደ የካቴድራላችን ዋና ጸሐፊ፣ የተከበራችሁ አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ከዋክብተ ቤተ እግዚአብሔር አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት በኃያሉና በገናናው በአምላካችን ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ምሕረት፣ ቸርነት፣ ይቅርታ የባህሪ ገንዘቡ የሆነ ልዑለ ባሕርይ አምላካችን እስካሁኑ ዕለትና ሰዓት ባርኮና ቀድሶ በዚህ መልኩ ስላሰባሰበን ትናንት የነበረ ቀዳማዊ ዛሬም ያለ ማዕከላዊ ወደፊትም የሚኖር ዘላለማዊ በባሕርዩ ሞት በመንግሥቱ እልፈት የሌለበት አምላከ አማልክት ንጉሠ ነገሥት እግዚእ አጋዕዝት አምላካችን ስሙ የተመሰገነ ይሁን፣ ይክበር ይመስገን። ከወጣን የገባንባት፣ ካጣን ያገኘንባት፣ ከደከም የበረታንባት፣ ከወደቅን የተነሳንባት እውነተኛውን መብል እውነተኛውን መጠጥ አምላካችን መድኃኒታችን ኢየሱስ ክርስቶስን የወለደችልን እመ አምላክ ወላዲተ አምላክ መቴተ ፈጣሪ ከፈጣሪ በታች መልዕልተ ፍጡራን ከፍጡራን በላይ በተሰጣት ጸጋና ክብር ምስጋና ይድረሳት። ዘወትር ለምስጋና የሚተጉ የምስጋና ጅረት ከአንደበታቸው የሚፈስ ቅዱስ 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 እያሉ የሚያመሰግኑ የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ከጊዜ ልደታቸው እስከ ጊዜ ዕረፍታቸው ድረስ በቅድስና ሕይወት እየተመላለሱ ቅዱስ አምላካቸውን ያገለገሉ የቅዱሳን አባቶቻችን ጸጋና በረከታቸው ይድረሰን። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። የሐዋርያት ሥራ ምዕራፍ 8 ከቁጥር 37። በዚህ ኃይለ ቃል ባለን ጊዜ እግዚአብሔር እንደወደደና እንደፈቀደ እንማማራለን። እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ የረቀቀውን አጉልቶ ምስጢሩን በልቦናችን እንዲስልብን ቅዱስ ፈቃዱ ይሁንልን። የትምህርታችን ርዕስ ምን አልኳችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። የተወደዳችሁ ምዕመናን፣ ይህ ቃል ታላቅ ቃል ነው። ይህ ቃል መሰረተ ሃይማኖት ወይንም የሃይማኖት መሰረት ነው። በመጀመሪያ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተከታዮቹን ደቀ መዛሙርቱን ከዓለም ጣጣ ወጥተው እግዚአብሔር አምላካቸው የተከተሉትን ደቀ መዛሙርቱን ስለሱ ማን እንደሚል ዓለም ምን እንደሚል በጠየቃቸው ጊዜ የዓለሙን ከተናገሩና ዓለም ምን አይነት እሳቤ ምን አይነት ግንዛቤ እንዳለው ከመሰከሩ በኋላ የዓለሙ ሀሳብ የዓለሙ ግንዛቤ በቂና ትክክል እንዳልነበረ ከተረዳ በኋላ የዓለሙን ተዉትና እናንተ ማን እንደሆንኩ ታውቃላችሁ ብሎ በጠየቃቸው ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር የእግዚአብሔር ልጅ ክርስቶስ አንተ ነህ ብሎ የመሰከረው ይህ ታላቅ የሃይማኖት መሰረት ቃል ነው። በዚህ ቃል ቅዱስ ጴጥሮስ አንተ አለት ነህ፣ በአንተ አብነትነት፣ በአንተ ሐዋርያነት፣ በአንተ አስተማሪነት ቅድስት በአንተ መሪነት ቅድስት ቤተ ክርስቲያንን እሰራታለሁ፣ የሲኦል ደጆችም አያናውጧትም ተብሎ ተነግሮለታል። ስለዚህ ይህንን ቃል የተናገረው ዳግመኛ የመሰከረው እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ከሀገሩ ከወገኑ ተለይቶ እንደ ኦሪቱና እንደ ኦሪቱ ሕግና ሥርዓት መሰረት እግዚአብሔር አምላክ እንዳዘዘው ለሙሴ እንደነገረው ከሰማይ በታች በእግዚአብሔር ያመነ በሕገ ኦሪቱ የሚኖር ሁሉ ከ20 ዓመት በላይ ያለ ከዓመት 3 ጊዜ ለገቢረ በዓል ወደ ኢየሩሳሌም እንዲወጣ በኢየሩሳሌም ባለው በታላቁ ቤተ መቅደስ ቀርቦ የመንጻት መስዋዕት አቅርቦ 7 ቀን ሱባዔ ይዞ ከ7 ቀን በኋላ ደግሞ ለቤተ መቅደሱ የሚሆነውን አስራቱን በኩራቱን ቀዳማያቱን ካስረከበ በኋላ በዚህ መልኩ ተባርኮ ወደ የመጣበት ሀገሩ እንዲመለስ
የኦሪቱ ሕግና ሥርዓት ያዝዝ ነበረ። በታሪክ እንደተጻፈው በሐዋርያት ሥራ ወንጌላዊ ሉቃስ እንደጻፈልን አንድ የኢትዮጵያ ንግሥት ጃንደረባ ወይንም የስልጣን የቅርብ አገልጋይ ባለስልጣን የነበረ በሀገሪቱ ገቢ ላይ በሀገሪቱ ገንዘብ ላይ ተሹሞ የነበረ አንድ ባኮስ የሚባል ኢትዮጵያዊ ባለስልጣን ነበረ ይለናል። የተወደዳችሁ ምእመናን መሰረታችን የሐዲስ ኪዳን መሰረታችን የሐዲስ ኪዳን አባታችን ይህ ነው። ስለዚህ ሰው በኦሪት ሕግና ሥርዓት መሰረት ለቤተ መቅደሱ የሚገባውን ሁሉ ይዞ ወደ ኢየሩሳሌም ሊሰግድ ወጣ ይላል። ምን ሊል ወጣ? ሊሰግድ ወጣ ይላል። እንደ ዛሬ ዘመን መሪዎች፣ እንደ ዛሬ ዘመን ባለስልጣናት ለጉብኝት የሥራ ልምድ ለመለዋወጥ አይደለም የወጣው። እግዚአብሔርን ሊያከብር በስልጣን ላይ ያኖረውን ስልጣን ያጋራውን የስልጣን ተካፋይ ያደረገው እግዚአብሔርን ሊያከብረው ወደ ኢየሩሳሌም ሊሰግድ ወደ ኢየሩሳሌም ወጣ ይላል። ምናልባትም የዛሬ ዘመን መሪዎች ወይንም ለቅንጦት ወይንም ደግሞ ለአንዳንድ ለልመና ለልግስና ሊወርዱ ይችላሉ። እግዚአብሔርን ሊያከብር ገሌ ወደዚህ ወጣ የሚል ነገር አናገኝም። በዛሬ ዘመን የምንሰማው ሌላ ነው። ከዚህ በተቃራኒ ነው ዛሬ የምንሰማው። ኢትዮጵያዊ ቅዱስ ግን እግዚአብሔርን ሊያከብር ስልጣን ሳይበግረው ገንዘብ ሳይበግረው ከእግዚአብሔር ፍቅር ሳይለየው ወደ ኢየሩሳሌም ሊሰግድ ወጣ ይላል። ሁሉን ነገር ካደረገ በኋላ ለእግዚአብሔር የሚገባውን ክብር ከሰጠ በኋላ ለቤተ መቅደሱ የሚገባውን ስጦታ ካበረከተ በኋላ በሰረገላው ላይ ሆነና ወደ ሀገሩ ሊመለስ ጎዳና ጀመረ፣ ጉዞ ጀመረ ይላል። የተወደዳችሁ የእግዚአብሔር ቤተሰቦች ይህ የሰላም መንገደኛ ይህ የሥርዓት መንገደኛ በመንገዱ ለስንቅ የያዘው የኢሳይያስ ትንቢት ነበረ። እስከ ዛሬ በሱባኤ ሰንብቻለሁ፣ በጸሎት ሰንብቻለሁ። ከእንግዲህ በኋላ ደግሞ ሀገሩን፣ ጋራውን፣ ሸንተረሩን እያየው እየጎበኘው መመለስ አለብኝ አላለም። የሚገርመው ነገር ወደ ሀገሩ ሲመለስ እንኳን ያንን የትንቢቱን መጽሐፍ ይመለከት ነበረ። ትንቢተ ኢሳይያስ ምዕራፍ 53 ላይ መጽአ ከመ በግ ይጠባህ ወከመ በግ ዘይነብብ በቅድመ ዘይገርዞ ከማሁ ከሰታፉ በሕማሙ እንደ በግ ወደ መታረድ ተነዳ። ይሰማል ወይ? ኢትዮጵያዊ መንገደኛ ኢትዮጵያዊ ቅዱስ ሲያነበው የነበረ የመጽሐፍ ቅዱስ የትንቢት ቃል ነው። እንደ በግ ወደ ምን ተነዳ? አይሰማም እንዴ? እንደ በግ ወደ መታረድ ተነዳ ይላል። በሚሸልተው ፊት እንደማይናገር ፊት ሲገፉት፣ ሲገርፉት፣ ሲቸነክሩት ዝም አለ የሚል ቃል ነበረ። ይህንን ቃል ይህ የሰላም መንገደኛ የሕግ የሥርዓት ተጓዥ ምንም የቋንቋ ችግር ባይኖርበትም እንኳ የምስጢር ችግር ነበረበት። ይህ የሆነው መቼ ነው? ነቢዩ ይህን የተናገረው ለማን ነው? ለማን የተነገረ ትንቢት ነው የሚለውን ነገር አልተረዳም ነበረ። ስለዚህ በቀትር ጊዜ ይላል። በቀትር ጊዜ ማለት በ6 ሰዓት ማለት ነው። አስተውሎ የተወደዳችሁ ምእመናን፣ የእግዚአብሔር ልጅ እግዚአብሔር በወርቀ ደሙ ዓለሙን በደሙ ፈሳሽነት ለማንጻት ለመቀደስ ለማዳን በመስቀል የተሰቀለው ስንት ሰዓት ነበረ? ወደ መስቀል ሲወጣ ስንት ሰዓት ነበረ? 6 ሰዓት ነበረ። የመጽሐፉን ትንቢት የሚያነበው ኢትዮጵያዊ ጻድቅ ደግሞ በ6 ሰዓት ነበረ። አያችሁ፣ ታሪኩ በተፈጸመበት ሰዓት ያንን የትንቢት መጽሐፍ ያነብ ነበረ። የእግዚአብሔር መልአክ ፊልጶስን ሂድና እሱ ሰረገላ ተከተለው፣ ወደ ጋዛ የሚያወርደውን መንገድ ይዞ የሚሽከረከረውን ሰረገላ ተከተለው አለው። ይህ ሐዋርያ ሳያቅማማ የእግዚአብሔር መልአክ እንደነገረው የመንፈስ ቅዱስ መልእክት እንደሆነ አውቆ ያንን ሰረገላ መከተል ጀመረ። ወዲያው ወደ ሰረገላው ቀረብ ሲል የሚያነበንብ ድምፅ ይሰማል። መጽአ ከመ በግ ይጠባህ ወከመ በግ ዘይነብብ በቅድመ ዘይገርዞ ከማሁ ከሰታፉ በሕማሙ እንደ በግ ወደ መታረድ ተነዳ። በግ በሚሸልተው ፊት ዝም እንደሚል እንዲሁ በሕማሙ በመከራው ጊዜ ዝም አለ።
የሚለውን ድምፅ ይሰማ ነበረ። ይህንን ድምፅ ሲያስተጋባ ሲሰማ ሐዋርያው ዝም ብሎ ሊያልፈው አልፈለገም። ይህ ሐዋርያ እንዲያልፈው አልፈለገም። ተአምርኑ ዘታነብብ ባለው ጠጋለና በዚህን ሰዓት ኢትዮጵያዊ ጻድቅ ምን አለው? ያስተማረኝ የተረጎመልኝ ምስጢሩን የሚያስረዳኝ ሳይሆን እንዴት አውቀዋለሁ? እባክህ ናና ወደ ሰረገላው ግባና ተቀመጥ። ነቢይ ይህን ለማን ስለተናገረው ይህን ነገር የተናገረው ስለማን እንደሆነ እባክህ አስረዳኝ፣ እባክህ ተርጉምልኝ አለው። አያችሁ፣ ይህ ቅዱስ ይህ ኢትዮጵያዊ መንገደኛ ይህ ሰላም ተጓዥ ለእግዚአብሔር ብቻ አይደለም የሚታዘዘው፣ ሰዎችንም ያከብራል። ቅዱስ ፊልጶስ የእግዚአብሔር ሐዋርያ እንደሆነ ማንም አልነገረው። የእግዚአብሔር መልእክተኛ እንደሆነ ማንም አልነገረው። የእግዚአብሔር መልአክ ሂድና ይህን ሰረገላ ተከተለው ብሎ የእግዚአብሔር መልአክ ቅዱስ ፊልጶስን እንደነገረው ይህ ቅዱስ ባኩስ አያውቅም። ነገር ግን ሰው አክባሪ እንደነበረ እንረዳለን። ማንኛውም ሰው የማያንጓጥጥ የትሕትና ሰው እንደነበረ እናውቃለን። በዚህ ቃል እንረዳለን። ከዚያም በኋላ ወደ ሰረገላው ላይ ወጣ። ከዚያም በኋላ ከዚህ ቃል መነሻ አድርጎ ይህንን የነቢዩ የትንቢት ቃል መነሻ አድርጎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ 9 ወር ከ5 ቀን በማኅፀን ተወስኖ ሰው ሁኖ ተወልዶ ባሪያ ሰው ተገልጦ ይህን ዓለም 33 ዓመት ከ3 ወር እየዞረ እየተመላለሰ በትምህርትና በተአምራት ጌትነቱን አምላክነቱን አዳኝነቱን ከገለጠ በኋላ ለዓለም በዚህ መልኩ ከተገለጠ በኋላ ይህ የሚያነበው ትንቢት እንደተፈጸመ ይህ ትንቢት በእሱ ላይ እንደተፈጸመ እንደ በግ ወደ መታረድ እንደተነዳ ለመሥዋዕትነት እንደቀረበ በቀራንዮ በዚህ ሰዓት ይህንን በሚያነብበት በ6 ሰዓት ለዓለሙ ቤዛነት እንደተሰቀለ ነገረው፣ አስተማረው ይላል። የተወደዳቸው እግዚአብሔር ቤተሰቦች አስተውሉ። እኛ ኢትዮጵያውያን እንዲያው ዝም ብለን አይደለም። ኢትዮጵያ የእግዚአብሔር ሀገር ናት፣ ሀገር እግዚአብሔር ናት ስንል ዝም ብለን አይደለም። ከሌሎቹ አህጉራት ለየት ባለ መልኩ እግዚአብሔር አምላክ ለኢትዮጵያ ሐዋርያ ሲመድብላት ለአንድ ቅዱስ ለአንድ ተጓዥ አንድ ሐዋርያ ሲመድብ እንመለከታለን በዚህ ታሪክ። ይህም ብቻ አይደለም። በዮሐንስ ወንጌል ምዕራፍ 10 ከቁጥር 16 ላይ ስትመለከቱ በመዋዕለ ትምህርቱ በመዋዕለ ስብከቱ እሱ ደግ እረኛ እውነተኛ ጠባቂ እንደሆነ ራሱን ስለ በጎቹ አሳልፎ የሚሰጥ እረኛ እውነተኛ ጠባቂ እንደሆነ በተናገረበት ትምህርቱ ከዚህ በረት ያልሆኑ ሌሎችም ደግሞ በሩቅ ያሉ አሉ፣ እነሱንም ላመጣቸው ይገባኛል፣ ለአንድ እረኛ አንድ መንጎች ይሆናሉ ብሎ የተናገረው አምላካዊ ቃል በዚህ ዕለት ሲፈጸም እናያለን። በቅዱስ ፊልጶስ አስተማሪነት በኢትዮጵያዊው ቅዱስ ቃል ተቀባይነት እምነት ተቀባይነት ይህ የአምላክ ትምህርት ሲፈጸም እናያለን። ከዚህም በኋላ ቃሉ የሚለው ወንጌላዊ ቅዱስ ሉቃስ እንደጻፈው በዚህ ቃል የትንቢት ቃል መነሻነት ስለ ኢየሱስ ክርስቶስ ሰበከለት ይላል። ስለማን ሰበከለት? ስለ ኢየሱስ ክርስቶስ ሰበከለት። ወዲያው ደግሞ እየሄዱ በጉዞ ላይ እያሉ ወራጅ ውሃ አገኙ። የኢትዮጵያዊ ቅዱስ ምን አለ? እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ጠየቀው ይላል። በፍጹም ልቡና ብታምን ተፈቅዶልሃል። በምን ብታምን? በፍጹም ልቡና። ይህ ኢትዮጵያዊ መንገደኛ ፍጹም አማኝ እንደሆነ እዚህ ላይ እንረዳለን። ማለትም የወጣ በሕገ ኦሪቱ በሥርዓተ ኦሪቱ መሠረት ነው። የነቢያት ትንቢት እንደተፈጸመ ሱባዔ አበው እንዳለቀ አያውቅም። ወዲያው ግን በዚያች ቅጽበት በዚያች ጊዜ በዚያች ደቂቃ ቅዱስ ፊልጶስ አስተማረው፣ ነገረው። ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ክርስቶስ ሕይወትነት መሰከረለት። ወዲያው አሜን ወአሜን ብሎ ተቀበለ። ዛሬ ሕይወታችንን የሚለውጠው ዘላለማዊ ድነትን የምናገኝበት ቃል ስንት ጊዜ ተሰበከልን? ስንት ጊዜ ተነገረን? ስንት ጊዜ የእግዚአብሔርን ቃል ሰማን? የተወደዳችሁ የእግዚአብሔር ቤተሰቦች
የኢትዮጵያውያን ልማድ ማዳገም ልማድ አይደለም። በዘመነ ብሉይ ያለውን ታሪክ ስንመለከት አንዲት ንግሥት ከኢትዮጵያ ተነስታ የሰሎሞንን ጥበብ አይታ የእግዚአብሔርን ድንቅ ሥራ አድንቃ እግዚአብሔርን አመስግና እንደተመለሰች እናውቃለን፣ ታሪክ እናውቃለን። ነገር ግን መቼ ነው እኛ በቃሉ የምንለወጠው? እንደምታውቁት ዛሬ ሦስተኛው ቀን ነው የንስሐ ጾም። ሰብአ ነነዌ ኃጢአት ቢሰሩ እግዚአብሔርን ቢያሳዝኑት እግዚአብሔርን ቢቆጣቸው ምናልባትም አብነት መምህር ሐዋርያ አጥተው ሊሆን ይችላል ብሎ ነቢዩ ራስን ቢልክላቸው በነቢዩ ዮናስ ስብከት በአንድ ቀን በአንድ ድምፅ ተለውጠው ከንጉሡ እስከ ታችኛው ሰራተኛ ድረስ አንድ ሆነው ወደ እግዚአብሔር ቢያነቡ እግዚአብሔር ያንን የሚንቦገቦገውን ነነዌን ሊያጠፋ የነበረውን እሳት አስቀረላቸው። ለምንድን ነው እኛ የማናለቅሰው? ለምንድን ነው መከራችን የማያባራው? ለምንድን ነው መከራችን ሊቆም ያልቻለው? በወንጌል ማመን በነገራችን ላይ መከራ እንደሆነ የክርስትና ትርጉሙ የሚተረጎመው ትርጉም የሚያገኘው በመስቀል እንደሆነ ጌታችን አስተምሮናል። ምናልባትም በዚህ ምድር ላይ ዕለት ዕለት አንገት የሚያስደፋ ጆሮ የሚበጣጥስ ነገር ልናይ ልንሰማ እንችላለን። የክርስትናው ፍሬ ግን እንደዚያ ነው የሚለው፣ በእኔ ያመነ እኔን ሊከተለኝ የወደደ ቢኖር መጀመሪያ ራሱን ይካድ ነው አይደለም፣ መስቀሉን ተሸክሞ ይከተለኝ ነው። ስለዚህ ከጥንት ጀምሮ እስከ ዛሬ ድረስ የክርስቶስን ተከታዮች እናያለን። የክርስቶስ ተከታዮች የሚባሉት በቃል የሚመሰክሩት ብቻ አይደሉም፣ በሕይወታቸው ክርስቶስን የሚሰብኩ ዕለት ዕለት ደማቸው የሚፈስ እነዚያ የክርስቶስ ሰባኪዎች ናቸው። እነዚያ እውነተኞች የክርስቶስ ተከታዮች ናቸው። ስለዚህ ምንም መከራ ቢበዛ ምዕመናን ተስፋ እንዳትቆርጡ። ክርስትና ማለት መከራ ነው። ክርስቶስ የነገረን ይህንን ነው። በእኔ ያመነ ቢሆን ራሱን ይካድ ነው ያለ። ስለዚህ ራሳችን የምንክድበት ጊዜ ቢኖር አሁን ነው። መከራ በቀኝም በግራም በፊትም በኋላም በምስራቅም በምዕራብም በሰሜንም በደቡብም እያየን ነው። ስለዚህ ተስፋ መቁረጥ አይገባም። ምናልባትም ደክመን ስጋዊ ስሜት ስጋዊ ፍላጎት ሰፍኖብን ጊዜ ገጥሞን እግዚአብሔርንም ሰውንም ማሳዝን እንደሆነ ወደ እግዚአብሔር እንመለስ። በእውነት ወደ እግዚአብሔር እንመለስ። በይቅርታ ወደ እግዚአብሔር እንመለስ። በእንባ ምናልባትም በዚህ መልኩ ስንቀርብ ወደ እግዚአብሔር የመጣ እንደምስል የተጣላን ታርቀናል ወይ? የበደልን ይቅር ብለናል ወይ? የበደልንስ ይቅርታ ብለናቸዋል ወይ? ይቅር አድርገናል ይቅር ብለናል ብለናል። ይቅር ብለናል ሳንል ወደ እግዚአብሔር ብንመጣ እግዚአብሔር ይቅር በለን ብንለው አይልንም። ይቅር እንድትባሉ ይቅር ተባባሉ ብሏልና እግዚአብሔር ማለት ነው። እግዚአብሔር ደግሞ የተናገረውን የማያስቀር የማያደርገውን የማይናገር እውነተኛ አምላክ ነውና፣ ስለዚህ እነዚህ ሁለቱ ቅዱሳን ቅዱስ ፊልጶስና ቅዱስ ባኮስ ለኢትዮጵያ ያላቸውን ትልቅ አባትነት ትልቅ አርአያነት መርሳት መዘንጋት የለብንም። ሐዋርያው ቅዱስ ጳውሎስ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃለ ሕይወት ወንጌልን የነገሯችሁን ያስተማሯችሁን አርአያ አብነት የሆኗችሁን መኳንንቶች መምህሮቻችሁን አስቡ ይላል። ከቅዱስ ፊልጶስ የበለጠ ሐዋርያ ለኢትዮጵያ አላት ወይ? ከቅዱስ ባኮስ የበለጠ ለኢትዮጵያ አርአያ አብነት የሚሆን አላት ወይ? ስለዚህ ሁላችንም የክርስትናችን መሰረት ጌታችን አምላካችን መድኃኒታችን አባታችን እግዚአብሔር ቢሆንም ግን በዚህ መልኩ እግዚአብሔር መንፈስ ቅዱስ ለኢትዮጵያ ሐዋርያ እንዲሁም ለኢትዮጵያ አባት ሽፎምላት በመጽሐፍ ቅዱስ እንመለከታልና ዛሬ በዚህ መልኩ ተሰባስበን ይህንን በዓል አክብረናል። ስለዚህ ሰብአ ነነዌን በንባቸው በንስሐቸው በመላቸው ይቅር እንዳላቸው እኛንም ባቀረብነው ጸሎት በለመነው ልመናችንን እውነተኛ ልመና አድርጎ ተቀብሎ እኛም በእውነት ቀርበን እግዚአብሔር ይቅር እንዲለን የአምላካችን ቅዱስ ፈቃድ ይሁን። ከቅዱሳን አባቶቻችን ከእናታችን ከእመቤታችን ከድንግል ማርያም ረድኤት በረከት ያሳትፈን። የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን።
አምላካችን ፈጣሪያችን ንጉሳችን እግዚአብሔር በመምህራችን ላይ አድሮ ዘላለማዊ ሕይወት የምናገኝበትን በተለይም ዕለቱን በተመለከተ ኢትዮጵያና ፓኮስ ለክርስትናችን መሰረት የሆኑና አስደናቂ ታሪክ እንዲኖራት ታሪኳንም ደግሞ ታሪኳን ዓለምን የሚያስደንቅ ታሪኳን እንዲገኝ ያደረጉ መሰረታችን ናቸው ብሎ በሳቸው